እውነት ነው። የተረገምክ አውቀ ነው። ሆን ብለህ ነው እንደዚህ ያደረከው። እኔ በጭንቀት እንደማብድ ስለምታውቅ ነው። ይቅርታና እንክብካቤ የሚያስፈልገኝ ሰዓት ከጎን አልነበረም። ያ ደግሞ ልብ መርቅዞ ስለ ፍቅሩ እየተጠራጠረ ባለበት ሰዓት ምንም ሳያፍር ደወለ። አንዳንድ ሰው ተፈጥሮ ግን አይገርምም? በጣም ነው ያናደደኝ። ከዚህ በኋላ መጣም አልመጣም ምንም አይጠቅመኝም። ምንም ልዩ በህይወትሽ መቼም እንደዚህ እንዳትሆኚ። ያንቺን ይቅርታ በጉጉት ለሚጠብቅ ሰው የራሱ ጉዳይ ብለሽ ትተሽ ምንም እንዳታበብሽበት። በተለይ የምትፈልጊውና ልታጪው የማትፈልጊው ሰው ከሆነ በዛ ሰዓት ካጣሽ መቼም ቢሆን አታገኘውም። ስለዚህ መቼም ቢሆን ለይቅርታ እንዳታረፍቺ። ምን ነው? አይኑ ደውል ደውል ደውል፣ አንተ እርጉም ደውል። እሺ እኔ ራሴ ደውላለሁ። ቴሌፎኑ ለጊዜው ጥሪ አይቀበልም። እስከ ዛሬ ስትደውል አልነበረ? ደውል ደውል፣ እየጠበኩ ነው። ዶክተር ርብቃና ኤፊ ተገናኙ። ዶክተር ርብቃም እንዴት አይንህን አፈጠህ አለሁበት ድረስ ትመጣለህ? ሁለተኛ አጠገቤ ላይ አልፈልግም ብላ አስጠነቀቀችው። ኤፊ ማርኮንን አግኝቶት 500 ሺህ ብር ጠየቀው። ማርኮንም በጭራሽ 500 ሺህ ብር ላንተ አልሰጥህም፣ ከዚህ የወጣው ዕለት ግን ታወራርዳለህ ብሎት ነበር። ግን ደግሞ ኤፊ ትልቅ መረጃ እንዳለው ሲነግረው ማርኮን እጅግ በጣም ደንግጧል። ማርኮንን ያስደነገጠው መረጃ ምንድነው? ዶክተር ርብቃም ማርኮንን አግኝታ እዚህ ድረስ መጥቶ ኤፊ የጠየቀህ ምንድነው? ኤፊ ስለምንድን ነበር ያወራህ ብላ ልትጠይቀው ሄዳ ነበር። ዶክተር ርብቃ እጅግ በጣም ተናዳበታለች በኤፊ። መጥቶ ይቅርታ ይጠይቀኛል እያለች ስትጠብቀው የነበረው ኤፊ ስልኩም እንኳን የውሃ ሽታ ሆኖ በፈለገው ሰዓት መደወሉ፣ ከዛም ሲያልፍ ደግሞ እስካለችበት ድረስ ተተት ብሎ መምጣቱ እጅግ በጣም አበሳጭቷታል። ሙልጭ እያረገ ያለው ነገር ትክክል እንዳልሆነ ገብቶታል። ይህ ነገር ስህተት እንደሆነ ግልጽ ነው። ካሁኑ ስራዬ እያስጠላኝ ነው፣ በዛ ላይ ደግሞ ልዩንም እስከ መጨረሻው ሊያሳጣኝ ይችላል የሚል ስጋት ገብቶታል። ዲና የተፈጠረው ነገር በጣም ግራ ጋብቷታል። አጠገቢ ያለ ሰው የራሴ የሆነ ሰው እንዲህ የሚያሳድደኝ ይሄ ሰው ማን ነው የሚለው ነገር ጠላቷን ፈልጋ ማግኘት አቅቷታል። ምክንያቱም ለማጣራት በሞከረችበት አጋጣሚ መስመሩ በራሷ ስም የወጣ መሆኑን አውቃለች። ማርዲያ ለልዩ ቤቷን ወስዳ ያሳይታታለች። ልዩ አሁንም ቢሆን ወደ ቤቷ እንድትመለስ ልትምታናግራት ብትሞክርም ማርዲያ እጅግ በጣም ተቆጥታለች። አሁንም ምክርሽን ልትጀምሪኝ ነው? የኔን ችግር በእኔ ቦታ እስካልሆነ ድረስ ማንም ሰው ሊረዳኝ አይችልም እያለች ነው። ግን ደግሞ ልዩ ማርዲያ ወደ ቤቷ ወደ ልጇ እንድትመለስ የተቻላትን እያደረገች ነው። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምናላችሁ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልን። ዛሬም በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ዲና ይህን ሰው ፈልጋ አጣርታ ለማግኘት የተቻላትን ሁሉ ስታደርግ ተመልክተን ነበር። ግን ደግሞ የቀድሞ አብሯት የሚሰራው የስራ አጋር የሆነ ሰው ጋር ደውላ መስመሩን እንዲያጣሩላት በማን ስም የተመዘገበ እንደሆነ አዛ ነበር። ባዘዘችውም መሰረት እንግዲህ ያልጠበቀችው ሰርፕራይዝ ተደርጋለች ማለት ነው። ይሄም የሆነበት ምክንያት እንግዲህ ሲም ካርዱን የተመዘገበበትን ስም አጣርታ በተመዘገበበት ስም መሰረት አጣርቼ ደርስበታለሁ፣ ጠላቴን አውቀዋለሁ፣ ከዛም ደግሞ እንግዲህ ዋጋውን የእጁን እሰጠዋለሁ እያለች ነበር። በእርግጥም በዲናና በማርኮን ህይወት ላይ የሰው ነፍስ ለነሱ ያን ያህል ከባድ አይደለም። መግደል ለነሱ እጅግ በጣም ቀላል የሆነው ስራ ነውና አሁንም ዲና ያንኑ ተግባሯን ለመፈጸም የተዘጋጀች ትመስል ነበር። ግን ደግሞ ችግሩ ይሄ ሲም ካርድ የተመዘገበው በራሷ እንደሆነ ሲነገራት ሌላ መርዶ ዱብዳ ሆኖባታል። ይሄ ሰው ማን ነው? በዚህ ልክ እኔን የሚያቀኝ ማን ነው? እኔን ለማንጨርጨርና እኔን ለማሳበድ ይህን ሁሉ ነገር እያደረገ ያለው ሰው ማን ነው? እያለች ይህን ሰው እንግዲህ በመፈለግ ላይ ትገኛለች ዲና። ልዩ ሙልጭን ይቅርታ ለመጠየቅና ለሱ ያላትን ስሜት ልትነግረው ሄዳ ነበር። በሄደችበትም ያልጠበቀችው ችግር አጋጥሞ ያልጠበቀችው ሰርፕራይዝ አጋጥሟታል። ናርዲ ሰተት ብላ ሙልጭ ቤት ስትመጣ ተመልክታለች ማለት ነው። እና ናርዲም እንግዲህ የእሱን ስሜት ለማስቀደም እንጂ ሙልጭን እንደምትወደው ግልጽ ነው። ተግባሯ፣ ሁኔታዋ ለሙልጭ ትልቅ ተግባር ያላት ትልቅ ቦታ ያላት ትመስላለች። ግን ደግሞ እንደዛም ሆኖ ለልዩ ይሄ የጀመረው ነገር ትክክል እንዳልሆነና በግልጽ እንዲቀርባት እሷ ለሱ የሆነ ቦታ እንዳላት እንደምትወደው ነግራው ነበር።
ግን ደግሞ አይ እሷ ስሜቷ ድብቅ ነው፣ የእሷን ባህሪ ከኔ ውጭ ማንም ሰው ሊያውቀው አይችልም፣ እኔ ብቻ ነኝ እሷን ማውቃትና ስለዚህ ድብቅ ናት፣ በዚህ መልክ ካልሆነ በስተቀር በምንም የእሷን ነገር ማወቅ አልችልም፣ ለዛም ሲባል ደግሞ ግዴታ ይሄን ነገር ማድረግ አለብኝ ብሏት ነበር። ግን ደግሞ ይሄ ነገር ደግሞ የበለጠ እንዲያራርቃችሁና በመሀከላችሁ ክፍተት ፈጥሮ ሌላም በመሀከላችሁ ሌላም ነገር እንዳይገባ ስጋት አለብኝ ብለው ነበር። ሙልጭም እንግዲህ ሳይወድ በግዱም ቢሆን አንዴ ጀምሬዋለሁ እያለ ነበር። ግን ደግሞ ታጠገቡ ተወርውራ ስትሄድ ሁለተኛ ላትመጣ ትችላለች የሚል ስጋትን ፈጥሮበታል። በእርግጥም ልዩ እጅግ በጣም ተናዳለች። ስለሱ አብዝታ መጨነቅና ማሰብ ከጀመረችው ላድራለች እና ግን ደግሞ ይችን ሴት እዛ ቤት ማግኘቷ ደግሞ ሰላም ነስቷታል ማለት ነው። አንዳንድ ጊዜም በቃ ይሆን እኔ ምን አገባኝ ትልና ግን ደግሞ በሌላ በኩል አንዴ እኔ እና እሱ መሀል ያለው ነገር ምንድነው? ፍቅር ከኔና ከሱ ውጪ ትላለች። ግን ደግሞ ናርዲ አሁን በመሀከላቸው ገብታለች። ናርዲም ለራሷ ያላት ቦታ አለ። በዛ ላይ ደግሞ ሙልጭም እንግዲህ ግራ ተጋብቷል። ልዩስ ይሄን ነገር ስላየች በዚሁ ምክንያት ብትቀር የሚል ስጋት ፈጥሮበታል። እናም እንግዲህ ሙልጭ ያረገው ነገር ለራሱም ለህሊናው አስጠልቶታል ማለት ነው። በሌላ በኩል እንግዲህ ማርዳ ልዩን መንገድ ላይ ስትጠብቅ ውላለች። ልዩን ካገኘቻት በኋላ የምወስድብሽ ቦታ አለ፣ የማሳይሽ ነገር አለ ብላ ወደ ቤቷ ነበር ይዛት ሄደችው እና ማርዳ የምትኖርባትን ቤቷን እያሳየቻት ነበር። ግን ደግሞ ያን የመሰለ ሀብትና ንብረትሽን ያን የመሰለ ቤተ መንግስት የመሰለ ቤትሽን ትተሽ እዚህ ለምንድን ነው የምትኖሪው በዚች በጠባብ ቤት እያለቻት ነበር። በእርግጥም ልዩ ከአብርሃም ጋር እንድትገናኝና ከልጇ ጋር በቤቷ እንድትኖር በእሷ ቤት ሌላ ሰው እንደዛ ሲዝናናበትና የልቡን ሲያደርግበት ማየት ለልዩ እጅግ በጣም ከባድ ነው ማለት ነው። ምክንያቱም ማርዳና አብርሃም ለልዩ ከእናትም አባትም በላይ ናቸው። ተንከባክበው ያሳደጓትና አሁንም ቢሆን ትልቅ ቦታ ያላቸው ለሷ ምንም ጥፋት እንኳን ብታጠፋ በሷ ላይ ሙሉ እምነት ያለው አብርሃምም ቢሆን ከራሱ በላይ የሚያምነው እምነቱን የሚጥልባት ስንት ነገር አረገች እየተባለ እንኳን በሷ መጨከን የማይችለው አብርሃም እንግዲህ ሁላቸውም ለሷ ትልቅ ቦታ ስላላቸው ነው ማለት ነው። እናም እሷም ለዚህ ቤተሰብ ብላ በጣም ብዙ ዋጋ እንከፍላለች። ከነ ማርኮንና ከነ ዲናም ጋር ተጋፍጣ ብዙ ነገሮችን አድርጋለች ማለት ነው። እናም እንግዲህ የነ ማርኮንና የነ ዲና መጋፈጥ ነው ይሄን ሁሉ ነገር እያመጣባት በሙልጭም ጋር መለያየትን የፈጠረባቸው ማለት ነው። እና አሁንም አብርሃምና ማርዳ አንድ ላይ እንዲሆኑ እንዲሁም ሳቤላ ስለ ልጇም ስለ አንዳንድ ነገርም እያወራቻት ሀሳቧን እንዴት ቀይር ለማድረግ ሞክራ ነበር። ግን ደግሞ ማርዳ የኔን ችግር በእኔ ቦታ እስካልሆንሽ ድረስ አንቺን ብትሆኚ አትረጅኝም ስትልና ስትበሳጭ ተመልክተናል ማለት ነው። ዶክተር ርብቃ ኤፊ በጣም ለብዙ ጊዜያቶች ስተቱን አለመምጣቱን እኔን በዲያ ውስጥ አስገብቶ መጥፋቱን እንግዲህ መጥቶ ይቅርታ ይጠይቀኛል፣ ፍቅራችንን አዲሳለን እያለች አንድም ቀን ሁለትም ከዛም ለብዙ ጊዜ ስጠብቀው ነበር። እንዲሁም አልፎ ተርፎ እንግዲህ ማርኮንም ሲሳለቅባት ነበር ማለት ነው። እናም በስተመጨረሻ እንግዲህ ስልክ መደወል ችሏል ማለት ነው። ይሄ የሚሆነው ምንድነው? ማርኮን በታሰረ ማግስት ነበር። እሱም በታሰረ ዕለት ነበር ለዶክተር ርብቃ ስልክ የደወለው። እሷ ደግሞ ከሱ ብዙ የምትጠብቀው ነገር ስለነበረ ይህን ያህል ጊዜ የት ነበር? እሱ ይቅርታ ቢጠይቀኝ ወይም ደግሞ ከጎኒ መሆኑ የሚያስፈልግብኝ ቀናቶች ነበሩ። እነዛን ቀናቶች የት ነበርና አሁን እንዴት መጣ የሚለው ነገር እጅግ በጣም አናዷት ስለነበር በተደጋጋሚ ስልክ እንኳን ሲደውል እያነሳችለት አልነበረም። እናም እንግዲህ ስልኩን ማንሳት ካልፈለግሽ ወይ ደግሞ የማትፈልጊው ሰው ከሆነብሽ ለምን ብላክ ሊስት አስገብተሽ አትገላገይም የሚል ሀሳብ የሰጠቻትም ልዩ ነበረች። እናም በዛ ሁኔታ ላይ እንዴ ለካ ይሄም አለ እውነትሽን እኮ ነው ብላ ብላክ ሊስት ለማስገባት ብታስብም ግን ደግሞ ደፍራ ብላክ ሊስት ማስገባት ስልኩን አልቻለችም ማለት ነው። ምክንያቱም እንደዚሁም ሆኖ አሁንም ለሱ ያላት ቦታ የተቀየረ ነገር የለም ማለት ነው። ብትናደድበትም ብትበሳጭበትም አሁንም ስለምትወደው ብላክ ሊስት ጨክና ማስገባት አልቻለችም ማለት ነው። እናም እንግዲህ ለይቅርታ አንድ ሰው ይቅርታው በሚያስፈልገው ሰዓት ለይቅርታ ማርፈድ ዋጋ እንደሚያስከፍልና ለዛ ለተበደለ ሰው ደግሞ የበለጠ ያለ መፈለግና ብዙ የልብ ጠባሳዎችን እንደሚጥል ለልዩ ስትነግራት አንቺን በህይወትሽ ያስከፋሽ ያስቀየምሽው ሰው ካለ ለይቅርታ እንዳታረፍጂ፣ ምክንያቱም ያ ሰው በአንቺ አለመፈለግ ይሰማውና እስከ መጨረሻው ልታጩ ትችያለሽ። ስለዚህ
ይሄ ነገር በህይወትሽ በአንቺም ህይወት እንዳይደገም ብላት ነበር። የዶክተር ርብቃን ምክር ሰምታ ነበር። ልዩም እንግዲህ ወደ ሙልጭ ሄደችው እና ወደ ሙልጭም በሄደች ጊዜ እውነትም ማርፈድ ዋጋ እንደሚያስከፍል ምንም ይሄ ጌም ለሷ ተብሎ በሷ በኩል ያለውን ስሜት ለማወቅ ቢሆንም ግን ደግሞ እውነታው ለይቅርታ ማርፈድ ራሱ ከዛ ሰው እንደሚያራርቅና ወይም ደግሞ የኔ የሚሉትን ሰው እንደሚያሳጣም እሷም በቀላሉ ታረድታበታለች ማለት ነው። እናም እንግዲህ ሙልጭ ጋር ስትሄድ ሙልጭ በሷ መጨከም ባይችልም ግን ደግሞ ለወዲያው የገጠማት ነገር ያን ያህል ቀላል የሚባል ነገር አይደለም። ከስንት ጭቅጭቅ በኋላ ሙልጭን ይቅርታ ጠይቃ መግባባት ሲጀምሩ ደግሞ ናርዲ መታ እንግዲህ ስሜቷንም ሳትገልጽለት ልትናገር የፈለገችውን ነገር ሳትነግረው ተመልሳ ወደ ቤቷ መታለች ማለት ነው። ግን ደግሞ ጥሩ ስሜት ላይ አልነበረችም። እጅግ በጣም እየተናደደች እና እያዘነች ነበር የተመለሰችው። በሌላ በኩል ዲና ይህንን ስልክ እንግዲህ በተደጋጋሚ እየሞከረች ነበር። እስከ ዛሬ ድረስ በራስህ ደጋግማ ትደውል ነበር፣ እኔ ስደውል ለምንድን ነው የማታነሳው እያለች በተደጋጋሚ ስልኩን እየሞከረች ነበረ። ግን ደግሞ ይህንን ስልክ እያነሳላት አልነበረም። እናም የቀድሞ አብሮ ሲሰራ የነበረው የስራ አጋሯ ሚፍታህን ስልኩ ቁጥሩን ሰጥተው ይህን መስመር አጣራልኝ፣ በማን ስም ነው የተመዘገበው፣ ሎኬሽኑ ወዴት ነው የሚል ነገር ጠይቃ ነበር። ግን ደግሞ ስልኩ የተመዘገበው በራሷ ስም እንደሆነ ሌላ ሰርፕራይዝ አግኝቷታል ማለት ነው። በዚህን ጊዜ የቅርቧ የሆኑ ሰዎችን በሙሉ መቁጠር ጀምራለች እና እነዚህን የቅርብ ሰዎች ሁሉ ስትቆጥርም ደግሞ እንግዲህ ይህንን ሰው ማግኘት አልቻለችም። ማን ሊሆን ይችላል በዚህ ልክ የኔን ህይወት እንዲህ ለማጨለም እየታገለ ያለው የቅርብ ሰው ማን ነው የሚለው ነገር ሰላም ነስቷታል ማለት ነው። እናም በዚህም ሁኔታ ላይ ያለችው ዲና በተደጋጋሚ እየሞከረች ነበር። ሰዎችንም ብትፈልግ ለማንም ሰው ሲም አውጥቻለሁ የምትለው አታለች። አብርሃምም እዚህ ቤት እየተፈጠረ ያለው ነገር ግራ አጋብቶታልና ዲና ምንድነው የተፈጠረው የሚል ጥያቄ ጠይቆ ነበር። ምን እየተፈጠረ ነው? ምንድነው የተፈጠረው ብሎ በጠየቀ ጊዜ ምንም ነገር የተፈጠረ ነገር እንደሌለ ነግራው አሁንም ዋሽተዋለች። ግን ደግሞ የመርኮንን መታሰርም ሰምቷል ማለት ነው። እንግዲህ ኤፊ ቤት ድረስ ሰተት ብሎ ስልኩን አላነሳ ስትለው ዶክተር ርብቃን ለማግኘት መጥቷል ማለት ነው። እና ቤት ድረስ በመጣበት ጊዜ እንዴት አይንህን ጨፍነህ መምጣት ባለበት ጊዜ ሳትመጣ አሁን እንዴት ትመጣለህ? እንዴትስ ድፍረቱን አገኘህ? እኔንስ ምን ብትደፍረኝ ነው እስከዚህ ድረስ የመጣኸው? ብላ ዶክተር ርብቃ በኤፊ እጅግ በጣም ተናዳበታለች። ኤፊም እንግዲህ ይቅርታ ስላልቻልኩ ነው በሰዓቱ መምጣት አልቻልኩም ብሎ ይቅርታ ጠይቋት ነበር። ግን ደግሞ ምንም አይነት ይቅርታ እንደማያስፈልገውና በእሷና በሱ በኩል ያለው ነገር እንዲያረፈድ ነግረዋለች። ከዚህ በኋላ ምንም አይነት በይቅርታ መስተካከል ያለበት ጉዳይ እንደሌለና እሱንም ደግሞ ከዚህ በኋላ በሷ በኩልና በሱ መሀል ያለው የፍቅር ግንኙነት እዚህ ላይ እንደተቋጨ ነግራው ነበር። ግን ደግሞ ኤፊ በጣም ተናዶ ነበረ። ዶክተር ርብቃም እንግዲህ እሷም አይንህም ማየት አልፈልግም ብለዋለች። ግን ደግሞ ለሷ ብሎ እየተከፈለ ያለው ዋጋ ከባድ ነው። ስህተቱ የራሱ ሆኖ እንግዲህ ኤፊም እሷ የሰጠችውን አስቀምጥ ብላ ባደራ የሰጠችውን ገንዘብ በቁማር ባያስበላና ባዶ ባይሆን ኖሮ ይሄ ሁሉ ችግር በመካከላቸው አይፈጠርም ነበር። በዚህ ገንዘብ የተነሳ ደግሞ ከእህቷ ቤቲ ጋር እስከ መተኛት ደረጃ ደርሷል። ያ ራሱ ሲታወቅ ሌላ ጦስ ሌላ ጣጣ ይዞ ይመጣል ማለት ነው። ግን ደግሞ አሁን ለጊዜው እንግዲህ ዶክተር ርብቃ የምታውቀው በቀጠራት ጊዜ አለመምጣቱን ብቻና ገንዘቡን ይዤልሽ እመጣለሁ ብሎ አለመገኘቱ ከጓደኛዋ ጋር ደግሞ እስከ መጨረሻው ድረስ መቆራረጧ ነውና ጓደኛዋም ባለቻት በቃሏ ስላልተገኘችላት እጅግ በጣም ተናዳባትና አዋርዳት ልታናግራት ፈቃደኛ ሳትሆን ስለመለሰቻት ይህ ሁሉ ነገር ሁሉ ተጨምሮበት ለኤፊ ይቅርታ ለማድረግ ቀላል አልሆነላትምና ጭራሽ አይንህን ማየት አልፈልግም ብላ አባረዋለች። እንግዲህ ማርኮንም እዛው እስር ቤት ባለበት ኤፊ አናግሮታል ማለት ነው። ኤፊ ማርኮንም ባናገረበት ጊዜ እንግዲህ ማርኮን ኤፊን ከዚህ ከወጣሁ አለቅህም እሰራልሃለሁ እያለ እየዛተበት ነበር። ይህም ሁሉ ነገር ያደረገውና ለዚህ ደረጃ ድረስ እንዲሆን ያደረገው ሲከታተለው የነበረው ኤፊ እንደሆነ ሲያውቅ እንግዲህ ማርኮን እጅግ በጣም ተበሳጭቷል። በኃይለኛው ተበሳጭቶበታል። ኤፊ ግን ምንም ሳይመስለው ጭራሽ 500 ሺህ ብር ጠይቆታል።
አሁን በአጭር ጊዜ 500 ሺህ ብር እፈልጋለሁ። ይሄንን ማድረግ ካልቻልክ ደግሞ የበለጠ ሌላ ጦስ ይመጣብሃል ብሎት ነበር። ከዚህ እንደምንም ብዬ እወጣለሁ። ለአንተ እንኳን 500 ሺህ ብር አንድ ብርም እንኳን ልሰጥህ አልፈልግም ብሎታል። በዚህን ጊዜ ማርኮንም ኤፊም እኔ ሳልሆን አንተ ለምነህ ትሰጠኛለህ አይደለም? ይሄን 500 ሺህ ብር ሌላ 500 ሺህ ብር ጨምረህ ራስህ ለምነህ ትሰጠኛለህ። ያን ጊዜ ግን ታረፍዳለህ ብሎታል። ምክንያቱም ትልቅ መረጃ እንዳለው ኤፊ ባሳወቀው ጊዜ ማርኮን የሚያደርገው ግራ ገብቶታል። እጅግ በጣም ተበሳጭቷል፣ ተናዷል። ግን ደግሞ ይሄን መረጃ የያዘበት መረጃ እና ኤፊ አብሮት የሚሰራው ሰው የማርኮን ቀንደኛ ጠላት እንደሆነ ማውቋል። እና ማርኮን እንግዲህ እዛው እስር ቤት ያዙኝ ልቀቁኝ እያለ ይገኛል። ዶክተር ርብቃ ማርኮን እና ኤፊ ያላቸውን ነገር ማጣራት ፈልጋለች። ስለዚህ እስር ቤት ድረስ ሄዳ ማርኮንን ለመጠየቅ ወስናለች። ማርኮንን ልጠይቅ እስር ቤት በሄደችበት ጊዜ እንግዲህ ማርኮንም እያረግሽ ያለሽው ነገር ትክክል አይደለም፣ ከዚህ ሰውዬ ጋር የምታረጊውን ነገር አቁሚ፣ የበለጠ ከባድ ጦስ ውስጥ ትገቢያለሽ ብሎ ለማስፈራራት ሞክሮ ነበር። ግን ደግሞ ዶክተር ርብቃ እሱ መጥቶ ኤፊ መጥቶ ዝም ምንድን ነው ያለህ ብለው ነበር። ያለውን ነገር በግልጽ ሊነግራት ፈቃደኛ አልሆነም። እንግዲህ ኤፊ የያዛቸውን መረጃዎች አሳልፎ ለሕግ ቢሰጥ ማርኮን እድሜ ልኩን እዛው እስር ቤት ሊበሰብስበት የሚችል ከባድ ወንጀሎችን ሰርቷል ማለት ነው። እና ይህም ወንጀል ከተጋለጠ ይፋ ከወጣ ከእስር ቤት የመውጣት እድሉም እጅግ በጣም አናሳ ይሆናል ማለት ነው። ግን ደግሞ እንግዲህ ዲና በዚህ ሀሳብ ተስማማ ይሆን አትስማማ ይሆን የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ጥላታቸው ይሄ የቅርባቸው ሰው በስሟ በዲና ስም ሴም ካርድ ማውጣት ደረጃ የደረሰ በዛ ላይ ደግሞ የልጇን ልብስ በስጦታ መልክ እየጠቀለለ ቤት ድረስ መላክ የቻለ ሰው ምን አይነት ሰው ቢሆን ነው? ለእነሱ ጋር ደግሞ ያለው ግንኙነት ምንድን ነው የሚለውን በቀጣይ ክፍል ይዘን የምንመለስ ይሆናል። ለዛሬ ነበረን ቆይታ ይመስል ነበር። መልካም ጊዜ